ሰላም እንደምናችሁ ውድ የሐዋርያው ቲዩብ ተከታታዮችና ቤተሰቦች እንግዲህ የማንቸስተር ዩናይትድ በጣም የሚያሳፍር ደረጃ ላይ ነው የሚገኘው። ሩበን አሞሪም በክለቡ ላይ እየተጫወተበት ነው ያለው። እንግዲህ ባለፈው ከወልቭስ እንግዲህ በፕሪሚየር ሊጉ ታሪክ በጣም ደካማው የሚባለው ወልቭስ እንግዲህ ሪከርድ ይሰብራል ከሚባለው ወልቭስ ኦልድ ትራፎርድ ድረስ መጥቶ ነጥብ ተጋርቶ ወጥቷል። ማንቸስተር ዩናይትድ ምን አይነት ጨዋታ ነው የተጫወተው? እኔ በጣም አምሮዬ በጣም ተበሳጭቻለሁ። ትክክል አይደለም። ያናደደኝ አንድ እኩል ከወልቭስ ጋር መለያታችንና ነጥብ መጣላችን ብቻ አይደል። ያናደደኝ ምን አይነት ሲስተም ነው ይዘን የገባነው? እቀይራለሁ ፎርሜሽን ብሎ ሲያወራ ነበር። እንደሰማችሁት ነው እንግዲህ ፎርሜሽን እቀይራለሁ ያለ አሰልጣኝ እንዴት ነው መልሶ በሶስት ተከላካይ የሚገባው? የቡድኖች ምርጥ ፕሪፎርም እያደረጉ ያሉ ተጫዋቾችን የሚቀይረው ለምንድን ነው? ሁሌስ ተከላካይ የሚቀይረው ለምንድን ነው? ኤደን ሄቨንን አይታችኋል። እንግዲህ እስቲ ስለ ጨዋታው እንደው እንነጋገር። ምን አይነት ሲስተም ነው የተጠቀመው? ተጫዋቾቹ በኳሊቲያቸው ነው እያሸነፉ። አማድ፣ ኢምቤሞ፣ ኩኛ፣ ራሱ ብሩኖ እነዚህ ተጫዋቾች ቡድኑን ተሸክሞ ያሉት በራሳቸው ኳሊቲ ነው። ሲስተም የለውም። የሌላ ቡድን ተጫዋች ቢቀያየር ሲስተሙ አይቀያየር። ደካማ ተጫዋች እንኳን ቢሆን ያ ተጫዋች አጋልጦ አይሰጥም ሲስተሙ። ምን አይነት ደረጃ ላይ ነው ይሄ ክለብ ያለው? ይሄ ሰውዬ በቃው ሊባለው አይገባም ወይ? በዚህ ቪዲዮ እንግዲህ አጠቃላይ ሩበን አሞሪም ያለውን ሁሉ ነገር እናያለን። ስታቱን እናያለን። ይመጥናል ለዚህ ክለብ ሚሊዮን እናያለን። አይመጥንም ባይነኝ እኔ አይመጥንም። አሞሪም አይባረር ሚለው ውሳኔ ላይ እስካሁን አልደረስኩም። ብዙ ነገሮች ይይዙኛሉ እንደኔ ማለት ነው። ግን ይበቃዋል አትሉም ወይ? ሌሎች ደጋፊዎች አይበቃውም ይሄ ሰውዬ ወይ? አሁን ዋና የማንቸስተር ዩናይትድ አግሪጌት የሚባሉት ፋን ቲቪዎች ፋን ቻናሎች በሙሉ አሞሪም አውትስ እያሉ the worst manager in the history of Manchester United በማንቸስተር ዩናይትድ ታሪክ በጣም ደካማው አሰልጣኝ፣ ማይረባው አሰልጣኝ፣ በብሩኖ ፈርናንዴዝ ላይ የተንተራሰ ቡድን። እስቲ ዶርጉ በባለፈው በኒውካስል ጨዋታ ምን አይነት ፕሪፎርም እንዳደረገ በቀኝ መስመር እንደ ዊንገር ሆኖ አይተናል። ያን ነገር ለዶርጉ ተጨማሪ ድል በመስጠትና በቀጣይም ጨዋታ ይሄን ድል እንዲያሳይ ማድረግ ነው የሚሻለው ወይስ ዶርጉ መልሶ ከመጣ ጊዜ ጀምሮ ስትራግል ሲያደርግበት የነበረው የግራ ዊንግ ባክነት ቦታን ወስዶ መስጠት ነው የሚሻለው? በጣም ይገርም ነው። 3 ተከላካይና 4 ተከላካይ ሲሰለፍ ቡድኑ ምን አይነት ለውጥ እንዳለ በኒውካስል ጨዋታ ፈርስት ሃፍ ተመልክተናል። ይሄን በሙሉ ትቶ ሙሉ ቡድኑ ሸፍል አድርጎ ነው የገባው። እኔ ይሄ አሰልጣኝ እንዴት እንደሚያስብ አምሮ ምንም ሊገባኝ አልቻለም። አንደኛ ሲስተሙን ለመቀየር በጣም ፈልጓል። ሁለተኛ ደግሞ ላለመቀየርም ፈልጓል። ሲስተሙን እንዲቀየር ከላይ ያሉ ሰዎች እየገፉት ነው። ካልሆነ መልቀቅ ነው በራሱ ፍቃድ። በቃኝ ሲስተሜን ከምቀየር ሰበብ ፖፕም ራሱ የካቶሊኩ ፖፕ ሊቀጳጳሱ አያስቀይሩኝም ካለ በኋላ ቀይሮ አሳይቷል። ቀይሮ ደግሞ ቡድኑ በደንብ ሲንቀሳቀስ ደግሞ ቀይር ያሉኝ ደጋፊዎችና ሚዲያዎች ለካ እንደዚህ ጥሩ ሊጫወቱ ስለሚችሉ ነው። በቃ አሁን ደግሞ ምን ማድረግ አለብኝ? ባክማ መመለስ አለብኝ። ወደ ኋላ ተመልሼ ወደ ኋላ ወደ ራሴ ሲስተም መምጣት አለብኝ። በጣም ያናድድ ነው። እዛ ቡድን ውስጥ ማይረቡ ተጫዋቾችን ትላልቅ ቦታ ይሰጣል። ተስፋ ያላቸው እንደ ኮቢ ሜኑ ያሉ ተጫዋቾችን ደግሞ እድል አይሰጥም። አሁን ሄቨን ለምንድን ነው ተቀይሮ የወጣው? የመጀመሪያው ጎል እንዴት ኤደን ሄቨን ከኋላ መስመር ኳሱን እየገፋ ወስዶ ከወልቭስ ጋር በነበረው ጨዋታ እንዴት ዘርክሲ ላገባው ጎል እንዴት አድርጎ በራሱ ጥረት ያን ኳስ እንዳመቻቻ አይተናል። በሜዳው ውስጥ ምርጥ ከሚባሉ ተጫዋቾች ውስጥ የነበረውን አውጥቶ ግድ ተከላካይ መቀየር አለበት እንዴ? ዮሮን ወደ ሌላ ቦታ ማስገባት ይችላል ወይ ወደ 4 ተከላካይና መመለስ ይችላል። ይሄንም ግን አልፈለገም። እኔ በጣም ምንም እየገባኝ አይደለም። እንግዲህ ከዚህ በኋላ የቶፕ 4 እድላችን ተጨናክፏል፣ አልቋል ባይኔ።
ከዚህ በኋላ ቶፕ 4 ማንቸስተር ዩናይትድ ይደርሳል ብዬ አላስብም። ምክንያቱም ያለፉትን 78 ዓመታት ስትመለከቱ ቶፕ 4 ለመጨረስ ቢያንስ 65 ነጥብ ያስፈልጋል። በ38 ጨዋታ ውስጥ በትንሹ 65 ነጥብ አንድ ቡድን መሰብሰብ አለበት። ማንቸስተር አሁን በ19 ጨዋታ 30 ነጥብ ነው የሰበሰበው። ቢያንስ ከ4 እስከ 5 ነጥብ አቨሬጅ እንኳን ለመሰብሰብ በትንሹ ከ4 እስከ 5 ነጥብ ይጎሉታል። በግማሹ ሲዝን 18 36 35 ነጥብ መሰብሰብ አለበት በትንሹ እስከ 34 ነጥብ። ይሄ ነጥብ ይጎሏል። ይሄ ነጥብ ደግሞ የማግኛ እድል ደግሞ ተመቻችቶለታል። ይሄ አሰልጣኝ ግን ነጥቦችን መውሰድ አልቻለም። ከ10 ሰው ከነበረው ጋር ከኤቨርተን ጋር ነጥብ የጣለ ቡድን፣ ከወልቭስ ከፕሪሚየር ሊጉ ደካማ ቡድን ጋር ነጥብ የጣለ ቡድን። እንግዲህ ቶፕ 4 ይጨርሳል ብላችሁ የምታስቡ ካላችሁ ማንቸስተር ደጋፊዎች በጣም ሞኝ ናችሁ። ታምር ነው ቶፕ 4 ማንቸስተር ዩናይትድ ዘንድሮ ከጨረሰ። ሰከንድ ሃፍ ዘ ሲዝን እንግዲህ አሁን ግማሹ የሲዝኑ ሁለተኛው አጋማሽ አሁን ሊጀምር ነው። ማንቸስተር ዩናይትድ ውጤት ያመጣል ወይ? ገና ለገና ፕሪሲዝን ጃንዋሪ ላይ አልገዛም ላለመግዛት ምን አይነት መግለጫዎችን ሲሰጥ እንደከረመ አይታችኋል። ትክክለኛ ተጫዋች ስናገኝ ነው የምንገዛው ምናምን ገለመልቴ ነው የሚለው። ምንድነው ትክክለኛ አይነት ተጫዋች? ዘርክሲን እኮ የገዙት ኢኒዮሶች ናቸው። ኡጋርቴን የገዙት ኢኒዮሶች ናቸው። አሁን ደግሞ መልሶ እነዚህ ተጫዋቾች እነዚህ ተጫዋቾች ይልቀቁ አይመጥኑም እያሉ ነው። የሆነ ያበደ ስብስብ። ኦማር በራዳ የሲቲ ደጋፊ የሲቲ ሰው የነበረ ነው፣ የማንቸስተር ሰው ያልነበረ ሰው፣ ስለ ማንቸስተር ማያቅ። ዊልኮክስ ስለ ማንቸስተር ማያቅ፣ በትልቅ ደረጃ ላይ ያልሰራ፣ ለአንድ ወር ነው ለሁለት ወር የስፖርቲንግ ዳይሬክተር የሆነ ሰው፣ ልምድ የሌለው ሰው ቤስት ኢን ክላስ ብሎ የሰበሰቡት። እኔ ምን እንደምላችሁ አላቅም። ይሄ ሰውዬ ያበደ ነው። አሞሪም ሳክ መደረግ አለበት ብላችሁ ታምናላችሁ? አታምኑ? ኮሜንት ላይ የገባችሁ አሞሪም ሳክ የምትሉ ሰዎች እስቲ አሳውቁ ሐሳባችሁ። አሞሪም መባረር አለበት የምትሉ እንግዲህ ምን ልበላችሁ? በአሞሪን እና በሌሎቹ አሰልጣኞች በማንቸስተር መካከል ያለው ልዩነትን በዝርዝር እናያለን። ወይ በዚህ ቪዲዮ እናያለን ወይ ቀጣይ ሌላ ቪዲዮ ሰራላችኋለሁ። ግን እስቲ ተጫዋቾቹን እንመልከት። አፍኮን የሄዱት ተጫዋቾች ሶስቱ ሲዝኑ ሲጀምር አፍኮን እንደሚሄዱ ይታወቃል። ዘንድሮ ስኬጁል ውስጥ አፍኮን አለ ይታወቃል። አማድ እንደሚሄድ፣ እምቤሞ እንደሚሄድ፣ ማዝራዊ እንደሚሄድ ይታወቃል። ለዚህ ያን ነገር ከቨር ለማድረግ ምንድነው ያደረገው? እነዚህ ተጫዋቾች ሜዳ ላይ በነበሩበት ሰዓት ላይ ለምንድነው ወጣቶቹን ያላላመደው? ለምንድነው እሳት ውስጥ አምጥቶ የጣላቸው? ማንታቶ እንግዲህ በ18 ከታች ቡድን ላይ በጣም ትልቅ ተስፋ የተሰጠው ተጫዋች ነው። አሁን ሚዲያ በሙሉ እየወቀጠ ነው፣ ይሄን ልጅ እየወቀጠው ነው። አንድ የማንቸስተር ደጋፊ አለ፣ አንድ ሚዲያ ላይ የሚሰራ ስሙ የሆነ በቃ ማንቸስተር ብራንድ ነው ምናምን የሚል ሰው አለ፣ ስሙ ጠፋብኝ። አሉላ አሁን ማንታቶን መናገር ምን አመጣው? አሉላ ማንታቶ እኮ ገና 18 አሰልጣኙ ነው እንጂ ማንታቶን ፓስ የሚያደርገው በላይ እኔ ፓስ ማድረግ እችላለሁ። ለምን ሄዳ አትጫወትም ታዲያ? ከቻልክ ሄደ መጫወት ነው። ስላልቻልክ መሰለኝ እዚህ ቁጭ ብለን ሁላችንም ስላልቻለን ነው። እንኳን ተው ኢኒዮስን ግሬዘሮችን እኮ ማባረር አልቻለም ደጋፊ። እንኳን አሰልጣኝ የሚመርጠውን ሌላ ምርጫ ወደ ሌላ ለመግባት ቡድኑ እንደዚህ እንዲሆን ያደረጉ ሰዎች እንግዲህ እኔ ምን እንደምላችሁ አላቅም። በጣም አሁን በማንቸስተር ዩናይትድ እንግዲህ ተስፋ እየቆሩ እስቲ ኢኒዮሶች እንግዲህ እናስተካክላለን ማንቸስተር ዩናይትድን ሲሉ ነበር። ማንቸስተር ዩናይትድን እናስተካክላለን። ወዴት ነው የሚያስተካክሉት? ሽርክ እኮ ላይ የገቡት ከግሌዘር ጋር ሽርክና ነው። ኢኒዮስ ከግሌዘር ጋር ሽርክ ነው። አንድ ናቸው። የአንድ ሳንቲም ገጽታ ናቸው። ተመካክሮ ነው የሚወስኑት። ከቨር ናቸው ኢኒዮሶች። ለማንቸስተር ዩናይትድ ጂም ራትክሊፍ የማንቸስተር ዩናይትድ ደጋፊ አይደለም። ነኝ ይላል አይደለም፣ ውሸት ነው።
ደጋፊ እኮ እያንዳንዱ እኛ እንኳን እዚህ ያለው ደጋፊ ቡድኑ ምን እንደሚጎሉ ምን መደረግ እንዳለበት እናውቃለን። ደጋፊ አይደሉም እነዚህ ሰዎች። ደጋፊም ስላልሆኑ ነው ቡድኑ እንደዚህ የቁልቁሎ ጉዞ እየተጓዘ ያለው። በቃችሁ ሊባሉ ይገባል። ይሄን ሚዲያ የምትከታተሉ ሰዎች በየተለያዩ እየሄዳችሁ ለምሳሌ ዩናይትድ ስታንድ ላይ የመሳሰሉ ሚዲያዎች ላይ የዩናይትድ ዋና ፔጅ ላይ ማንቸስተር ዩናይትድ ዋና ፔጅ ላይ እየሄዳችሁ አሞሪን አውት መጀመር አለብን። በቃ እኔም ወደ አሞሪን አውት እየሄድኩ ሳክ መደረግ አለበት። ኢኒዮስ አውት፣ ግሌዘር አውት። እነዚህ ሰዎች ተጠራርገው እስካልወጡ ድረስ ይስተካከላል። የአሞሪን ሲስተም ሊሰራ ይችላል እውነቱን ለመናገር ግን ኢንቨስትመንት ይፈልጋል። ኢንቨስትመንቱ ደግሞ አንችልም እያሉት ነው። ብዙ ብር ያስወጣናል እያሉት ነው። እሱ ደግሞ ምንድነው ይሄን ስራውን ላለማጣት ሲል እሺ ብሎ እየተቀበለ ነው። ለዚህ አሞሪንና ኢኒዮስ ራሱ ተስማምተው እየሰሩ አይደለም። መጀመሪያ በድንጋጤ ያመጡት እሱ አልፈልግም ጄኖ መሃል ላይ መምጣት አልፈልግም፣ ክረምት ላይ ነው መምጣት የምፈልገው፣ ፕሮጀክቱ ትልቅ ነው እያላቸው አሁን ነው ድል ካሉት አመጡት። አልሰራ ሲል ደግሞ የሚፈልገውን ተጫዋች ማቅረብ ሲከብዳቸው እና ሲስተሙ ባሉ ተጫዋቾች አልሰራ ሲል ተጫዋች አምጡልኝ ስፔሻላይዝ የሆኑ ተጫዋቾች ይፈልጋል ይሄ አጫዋች ሲላቸው ኖ ለቀጣይ አሰልጣኝ የሚሆኑ ተጫዋቾችን ነው የምንገዛው ተመካክረን ምንድነው የሚባለው? እኔ በጣም አሁን ቡድኑ ያለበት ሁኔታ በጣም አሳሳቢ ነው። አሞሪን የሲስተም ለውጥ ቢያደርግ ቡድኑ የተሻለ ቦታ ይወስዷል። ተጫዋቾች እንደጎደሉ ይታወቃል። በጉዳት በምን ይሄ ነገር አሞሪን ላይ ተጽዕኖ አምጥቶበታል። ግን ምን ማድረግ ይችላል? እሱ ራሱ አላወቀም ምን ማድረግ እንደሚችል። በጣም ብዙ ግምት የተሰጠውን ሼሌሲን ሳያስገባ እኮ ነው መንታቶን ያስገባው። ሼሌሲ እድል አልሰጠውም። ይሄን ያክል በጣም ሃይፕ ሲደረግ የነበረ ልጅ ነው። ክለቡ ብር የለኝም እያለ ነው ተጫዋች ለመግዛት። ግን ሰሜኖ ገበያ ላይ ተገኘ 65 ሚሊዮን እንደ ድንገት ሊሸጥ ነው ውል ማፍረሻ አለው ሲባል ግን አሁን ብር አለኝ ገዛለሁ አለ። ብር አለው ብር የለውም ክለቡ ለምን ግልጽ አድርጎ አይናገር? ያንተን ሲስተም መገንባት ውድ ነው ካሉ ደግሞ አሰልጣኙ ማባረርና ለ4-3-3 የሚሆን አሰልጣኝ ማምጣት ነው። በቃ ያንተ ሲስተም አይተናል ውድ ነው አንችልም ይሄን አፎርድ ማድረግ አንችልም ካሉ ማባረር ነው። በቀጣይ ቪዲዮ ምን ሰራ ይሄን ቪዲዮ ካያችሁ እስከ መጨረሻ አሞሪን ከሌሎቹ ከማንቸስተር ዩናይትድ አሰልጣኞች ጋር ሲነጻጸር ምን አይነት ወደቀ የከሸፈ አሰልጣኝ እንደሆነ የማሳይበት ቪዲዮ ይሆናል ማለት ነው። እሱን ቪዲዮ ቀጣይ ለቅላችኋለሁ። እሱን እንድትከታተሉኝ በአክብሮት ጋብዛለሁ። እኔ ሐዋርያው ነበርኩ ከሐዋርያው ቲዩብ። ግሎሪ 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 ዩናይትድ ዩናይትድ ዩናይትድ